እወቅ እወቂ ስሚ ስማ እምነግርህ ስለዚህ ጌታ ነው። ስላንተ ስለሞተው፣ ስላንተ ስለታመመው፣ ስላንተ ስለተገረፈው፣ ስላንተ ስለተሰቃየው፣ ስላንተ ስለተወጋው፣ ስላንተ ስለተሰቃየው፣ ስለተቆሰለው እና በሰፈነግ ያን መራራ ሆምጣጤ ስለተቀበለው አምላክ ነው። ይህን ትዕግስት ላትቀበለው ትችላለህ፣ ላይገባህ ይችላል። ይሄ ፍቅር ስለሁልህ የተከፈለ መስዋዕትነት ነው። ክርስቲያን ነህ እንግዲህ ይኸው ነኝ የምትል ከሆነ እሱን ወደ መምሰል ደግ። እኔ ወደሚያሳርፈው ጌታ መጥቻለሁ። በእኔ ህይወት ውስጥ ረፍትና በእኔ ህይወት ውስጥ ሰላም አለ። ይኸውልህ በምድር ሳለሁ ምንም ነገር በህይወቴ ሊገጥመኝ ይችላል። የተጠራሁት ለዚህ ዓላማ ነው እና ወደሚያሳርፈው ጌታ መጥቻለሁ። በዚህ ጌታ አርፌያለሁ። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ፈነደቁ ነው። ክርስቲያኖች ደግሞ መግለጫ ድረስ ቸርቾቹ መግለጫ ድረስ አውጥተዋልና በዚህ ጉዳይ ብናወራ ጥሩ ነው። ሞራሊቲ እና ሪሊጅን በሚል ጉዳይ አረኛ ሌላ ትልቅ ጦርነት ውስጥ ነን። ይሳኮራም በዚህ ሰዓት ሞራሊቲ ብትል ማንንም አይሰማም። በጋራኛ ላይ ብትሰለፉ አይሻልም? እዚህ ሉትራን እንትን እያላችሁ ኧረ ወንድም ኧረ ማንንም አይሰማህም። ኧረ ጄጄ በእግዚአብሔር እኔ ሰሙ እንኳን ደህና መጣ። አጀንዳ አታስቀይር ይሉኛል። ስማ ቅድም ከአንለቀው ይቅርታ ካላለ እላለሁ። ከስር ተንኮለኛዋ ምን ብትለኝ ጥሩ ነው እናንተም አላችሁበት ትለኛለች እንዴ። ኧረ በፍጹም ትግሉ ሲሶዬ እንዴት ነህ? ደህና ነህ ተወዳጅ ወንድማችን? ሰሙ እንኳን ደህና መጣ። ደህና ነህ? እንኳን ሰላም ቆየህልን። በጌታ የተወደድክ ወንድማችን ሲስ እንዴት ነህ? ደህና ነው? ደህና ነኝ ሰሙ። ከአንተ ጋር ያልቋጨኋቸው ብዙ ነገሮች አሉና በእውነት ስለአንተ ብዙ ጊዜ ሳስብ በጣም ደስተኛ ሆናለሁ። አንዳንድ ጊዜም ደግሞ ወንድሜን ባገኘው እያልኩኝ ብዙ ጊዜ እንትን እላለሁ እና ደህና ነህ ሲስዬ? ደህና ነኝ ሰሙዬ፣ በጣም ደህና ነኝ። በጣም ደስ ብሎኛል ስላገኘሁህ ዛሬ ጌታ። እኔም በጣም ደስ ብሎኛል። ያው አንዳንድ ጊዜ ታውቃለህ ይሄ ፕላትፎርም ጥሩ አይደለም። ፕላትፎርሙ ለተለያየ ነገሮች ሰውን ኤክስፖዝ ያደርጋልና እውነት ነው። አንዳንድ ቪዲዮም ተልኮልኛል አይቻለሁ፣ ሰምቻለሁ እና እውነት አይመስልም። ጀስት ስሜትን ፊል አድርገዋለሁ ምናምንና ዛሬ አንተ ቤት ለብዙዎች ልነግራቸው ነው እና አሁን በጌታ ነኝ። ከዚህ መሰረት ማንም ሊንደኝ አይችልም፣ ማንም ሊነቀንቀኝ አይችልም። ስለ ብዙዎች መዳን የእውነት ክርስቶስን እንዲያውቁት፣ የተመኙትን አምላክ እንዲያዩት፣ የናፈቁትን አምላክ እንዲገናኙት ይሄ ታላቅ ምኞቴ ነውና ብዙዎቻችሁ በእውነት የተጠራችሁት ለዚህ ዓላማ ነው። ክርስትና ህይወት ነው። ክርስትና ማለት ምን ማለት መሰላችሁ? ክርስቶስን ወደ መምሰል ማደግ፣ ቴዎሲስ ወደ ምንለው ህይወት። ክርስትና ማለት ዛሬ ዘምሮ ነገ መጨፈር አይደለም። ክርስትና ማለት ዛሬ ሰው ሁሉ እንዲያዩት ሰው ሁሉ ስላጨበጨበለት ነገ እኔ ነኝ ብሎ መኮፈስ አይደለም። ክርስትና ማለት ስለ ብዙዎች ሲል ራስን ዝቅ ማድረግ፣ የክርስቶስ አገልጋይም ተገልጋይም መሆን ነው። የተጠራነው ስለዚህ አገልግሎት ነው። ብዙዎቻችን በክርስትናው ስንኖር ሲስዬ ምን አለ መሰለህ የምንጠራበት ለመታደል ነው። በክርስቶስ ባለ ሰላም ውስጥ እንድንኖር ነው። ክርስቶስን እንድናየው ነው። አየህ የምንመሰክረውም ስለዚህ ህይወት ነው። ትናንትና ምናልባት ሰሙ እንዲህ ነበር። አዎ ትናንትና ነበር። ጳውሎስ አሳዳጅ ነበር። አዎ ጳውሎስ ሊቅ ነበር። አዎ ጳውሎስ ከብዙዎች ጳውሎስ ብላ እንደዚህ ነበር። መቼ? ትናንትና ማን? ሳውል በነበረበት ማንነቱ። አየህ ዛሬ
የትናንትናው ሳውል አልነበረም፣ ጳውሎስ ሆነ ቀጠለ። ብዙዎች አላመኑም ነበርና ስለ ክርስቶስ እውነት ሲመሰክር 14 መልእክታትን ሲጽፍ ስለ ብዙዎች ህይወት እየተገረፈ እየተመታ እየተገፋ ከአንዱ ወደ አንዱ ሀገር እየሄደ በህማም በመገረፍ በተጋርሎ ከሁላችሁ ይልቅ እኔ ይልቃለሁ እያለ ነበር አይደል ያወራው ጳውሎስ። በዚህ ሁሉ ህይወት ውስጥ እያለፈ በነገራችን ላይ የጌታ ሐዋርያ ተብሎ እንኳን የተጠሩ ሐዋርያት አላመኑትም ነበር። አየ ክርስቶስ ሁሉን ሲያድን እንደዚህ የሁሉንም በእጅ እያስጫነ ታምራቱን ያደርጋል በማን በጳውሎስ ህይወት። እና ትናንትና እንደዚህ ነበር የሚል በክርስትና ህይወት ውስጥ የለም። ትናንትና እንዲሆነ የሚባል በክርስትና ህይወት ውስጥ የለም። ክርስቶስ እጠበኝ ቆሽሻለሁ በሰው በምርጫኝ እንደበረዶ እነጻለሁ አይደል ያለው ዳዊት። አየ በክርስቶስ ሆነ ዛሬን አንድ ብለህ ስትጀምር በሰው ተረጭተ ከበረዶ ይልቅ ነጽተ ሰው የትናንትና ጉድፈን ሊያወራ ይችላል። በጳውሎስ ህይወት ውስጥ ትናንትና አንተ የገዳይ አንተ አሳዳጅ አንተ ክፉ ይሉት ነበር። በማን በክርስቶስ አሉ የሚባሉ ክርስቲያኖች ጭምር። አየ ጳውሎስን ክርስቶስ እንደገና ሲሰራ በሰርጊዮስ አማካኝነት ነው አይደል ጳውሎስ የተባለው። ጳውሎስ አርጎ ሲያቆመው በማንንም ፊት ስለ ክርስቶስ ሊመሰክር አልፈራም ነበር። በክብር ደስ እያለው በሞገስ ነበር ስለ ክርስቶስ የተናገረው። ዛሬም ላወራህ የምፈልገው ዛሬም በአንተ ቤት ውስጥ ላሉ ላወራቸው የምፈልገው ስለዚህ ክብርና ታላቅ ጌታ ላወራቸው መሰከር እፈልጋለሁ። በቃ የመዳን ቀን ዛሬ ነው። ሁላችሁም ወደዚህ ጌታ ተመለሱ። ትናንትና ዘምረሽ ዛሬ ብዘፍኝ ይሄ ህይወት አይደለም፣ ሰይጣን እያታለለሽ ነው። ክርስቶስ ማጨብጨብን አይደለም የሚፈልገው ህይወትን ነው የሚፈልገው። ባንቺ የሚገለጥ እሱነትን ነው። አንድ አሳይመንት ልስጣችሁ። ቴዎሲስ ስለሚባለው ታይትል ታውቃላችሁ? ቴዎሲስ ማለት ክርስቶስን ወደ መምሰል ማደግ ማለት ነው። ዛሬ ሊቆረቁራችሁ ይችላል። ይሄን ከመናገር ግን ባካል አድርግም። ምክንያቱም እግዚአብሔር ሁላችሁንም ወደዚህ የክብር መንግስት ሊጠራችሁ በራችሁ ላይ ቆሟል፣ እያንኳኳ ነው። በቃ እግዚአብሔር ይወዳችኋል። ክብርን ሁሉ ትቶ እግዚአብሔርነትን እንደመቀማት ሳይቆጥር አንተን የመሰለው በቃ አስበኸዋል? የወደቀ ማንነትህን አስጥሎ ሕያውነትን አላብሶ ዘላለማዊ እንድትሆን ነው። እንኪያስ ካልሆነ እውነቴን ነው የምልህ የሉቃስ ወንጌል ምዕራፍ 10 አንብበው። ብዙዎች ዋጋ የሚከፍሉበት ምዕራፍ ነው። አያችሁ ሰባ አድርጎ ሲሾማቸው 72ቱን አርድእት ሁለት ወደ ከተማው ሲልካቸው ምን እንዳላቸው ታውቃላችሁ? እሺ ቢሏችሁ አሜን ብለው ቢቀበሏችሁ ሰላማችሁ በእነሱ ዘንድ ይረፍ ነው ያለው። ሰላማችሁን ያለው የሐዋርያቱ ሰላም በክርስቶስ ያለ ሰላም ተድላ ደስታ ነው። ቢቢሏችሁ ይላል ትቢያችሁን አራግፋችሁ ከዚያች ከተማ ውጡ። ለዚያች ከተማ ለነዚያ ሰዎች ቅጣታቸው ከሰዶም እና ከጎሞራ የበለጠ ይሆናል። ወዳጄ ምን ነግረህ ስለዚህ አምላክ ነው። ስለ ትናንትና ህይወት አይደለም። አባቶች ትናንትና በክርስቶስ ያለን ድል አጣጥመውት ክርስቶስን መስለው ወደ ክርስቶስን ወደ መምሰል አድገው እኔን ምሰል ብሎሃል። ክርስቶስን ምሰሉ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ብሏቸዋል አይደል ቅዱስ ጳውሎስ።
ጳውሎስን የተከተሉ ክርስቶስን መስለው ክርስቶስን ምሰሉ ብሏቸዋል። ዛሬ ክርስቶስን ትመስላለህ ትመስያለሽ? ዛሬ እውነት ክርስቶስን ከመሰልሽ ለምን ትሳደቢያለሽ? ለምን ትሳደባለህ? ለምን ትተቻለህ? ለምን ትተቻለሽ? አንተ ጋር ያለውን የክርስቶስ እውነትና ዕውቀት ለምን ብዙዎች መዳን ሼር አታረጋቸው? ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን እየቆሰለ ቁስልህን የፈወሰውን እየታመመ ስላንተ ሰላም የጸለየን እየካድነው ወደ ድል ክደታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው። እወቁ። ዛሬ ልትስቅ ትችላለህ፣ ዛሬ ልታላግጥ ትችላለህ። ነገ ግን የጥርስ ፉጨት ይሆንብሃል። ነገ በህይወት ያለ መከራ ይሆናል። የነ ቅዱስ አግናጢዮስን፣ የነ ቅዱስ ዲዮስቆሮስን፣ የነ ሲሜርላዊ ፖሊካርፕን፣ የነ ሰማዕቱ ዩስጢኖስ፣ የሲማርቲር፣ የነ ቅዱስ ዮሐንስ አፈወርቅ፣ የነ ቅዱስ ኤፍሬም እንዲህ ያልክ የምትጠራቸው እነሱ ክርስቶስን መስለው ክርስቶስን ምሰሉ ብለው አልፈዋል። እውነት እነሱ ስለጻፉት መጽሐፍ ከመጽሐፋቸው በዘለለ ስለነሱ ህይወት አስበን እናውቃለን። እነርሱ በህይወታቸው ኖረው የደረሱትን ድርሰት አስተውለን እናውቃለን። በህይወታችን ስለ ክርስቶስ ምን አይነት ድርሰት ልንደርስ አስበናል? ክርስቶስ እኔን ሲፈጥረኝ ከቅዱስ ኤፍሬም አሳንሶ አይደለም የፈጠረኝ። ከቅዱስ ዮሐንስ አፈወርቅ አሳንሶ አይደለም የፈጠረኝ። ከቅዱስ አግናጢዮስ አሳንሶ አይደለም የፈጠረኝ። ከሱ እኩል በክብር ተፈጥሮኛል። በሱ አለ ተጋድሎ እንዲቆም እነሱ እንድመሰል ክርስቲያን አድርጎኛል። ወዳጄ አንተ እነሱን መሆን ችለሃል ወይንስ ስለነሱ እያወራክ ነው? ዜና አንባቢ ነህ ወይንስ የነሱን ህይወት መኖር እየቻልክ ነው? ብዙዎቻችን በህይወታችን እዚህ ሚዲያ ላይ ዜና አንባቢ ሆነናል። እገሌ እንዳለ እገሌ እንዲያለች እገሌ እንዲያለ ዜና አንባቢ ሆነናል። ህይወታችን ባዶ ነው። ና ወንድሜ ሲሰው ይሄንን ህይወት እንድንኖር ነው የተጠራ ነው። ስለዚህ ህይወት ሪዋርድን የተጠራ ነው። ወዳጄ እኔ የቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአም አይ እኔ ማን ነኝ? ምንድን ነኝ? እኔ ፖሊካርፕን ካልሆንኩ እኔ ማን ነኝ? ምንድን ነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው፣ የሰበሰብካቸውን በዙሪያ ዛሬ ልንገርህ፣ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጢዮስን ኖረዋል ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። አሊያም ግን በምናምንቴ በአሮጊቶች ወሬ ተጠልፈ የምትወድቅ ከሆነ ዛሬም ሰሚ ዜና ተናጋሪ እንጂ በህይወት ክርስትናን የምትገልጠው አይነት ማንነት አይኖርም። ሲሲዬ ስለምወድ ነው ዛሬ ይሄን የተናገርኩ፣ ዛሬ የደፈርኩ። ለዚህ ነው። እግዚአብሔር ይወድሃል። እግዚአብሔር አክብሮ ለዚህ ክብር ጠርቷል። እግዚአብሔር ይባርክህ። እግዚአብሔር ይጠብቅህ።
እግዚአብሔር ሕይወትን የቅድስና ያርግህ፣ ቤተሰብህን፣ ልጆችህን፣ ሁሉ ነገርን እግዚአብሔር ይባርክ ይጠብቅ። እግዚአብሔር በሕይወት ይጎብኝ። እግዚአብሔር ይስጥልኝ። ደፍሬህ በዚህ ልክ ስለወራው እጅግ በጣም ይቅርታ። እግዚአብሔር ይወድሃል። ሰላም። ሰላማዊ የሆነ ወንጌልን ነው በእጃችን ያዝነው። ስለ ሁላችን ሰላም ሲል ቀራንዮ ላይ የተሰቀለውን ኢየሱስን ነው የምንሰብከው። ስለዚህ አምላክ ውለታ ስትሉ፣ ስለዚህ አምላክ ክብር ስትሉ ቦታችንን የሞተልን በደላችንን የተሸከመ ውድቀታችንን የወደቀ መገፋታችንን የተገፋን አምላክ እያሰባችሁ እባካችሁ የምንጨቃጨቅለት ሳይሆን የምንመሰክርለት አምላክ ነው። ምን ይሰራልሃል እሱን ሳታውቀው ስጋውን በላው ደሙን ጠጣው ብትል? ምን ይሰራልሃል እሱን ሳትኖረው የሱ ስጋ ያድናል የሱ ደም ያድናል ብትል? ምን ይሰራልሃል የሱን ፍቅር አፕሪሺየት ሳታጣጥመው? ክርስትና መፈክር አይደለም፣ ለነገራችን ስለገና አይደለም። ክርስትና በክርስቶስ ያለ የዘላለም ሕይወት ነው። ወዳጄ መቆም ካለበት እዚህ መንገድ ላይ ቆም፣ ተናገረው፣ ስበከው፣ ኑረው። ክርስትና የምትኖረው ሕይወት እንጂ ሚዲያ ላይ መተህ ያዙ ይልቀቁኝ። እግዚአብሔርን ስሙት። የእውነቴን ነው የምላችሁ። ክርስቶስን ስታውቁት፣ ክርስቶስ ሲገባችሁ አትጨቃጨቁ፣ አትከራከሩ። እውነቴን ነው የምላችሁ። እና የተጠራነው ወደዚህ አምላክ ነው፣ ወደዚህ ድንቅና ታላቅ አምላክ ነው። ሽልማታችን ሰላም ነው፣ በእርሱ ያለ ሰላም። ሽልማታችን በእርሱ ያለ እረፍት ነው። ሽልማታችን ምድራዊ አይደለም። ምድራዊ ነው ብላችሁ እንዳታስቡ። እርሱም በተጠጋችሁ ቁጥር ፈተናችሁ እጅግ በጣም እየበዛ ይሄዳል። እየደከማችሁ ትመጣላችሁ በምድራዊ ሰው በሚያያችሁ እይታ። ነገር ግን በእርሱ ባለ ባለጠግነት ከሁሉ ትበልጣላችሁና በዚህ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ኢየሱስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በእርሱ ባለ ሰላም ደስ ይበላችሁ። እግዚአብሔር ይጠብቃችሁ። የእውነት አትከራከሩ። የምትከራከሩለት ሳይሆን የምትከራከሩለት ሳይሆን ስለሱ ድንቅና ምህረት ተአምራት የምታወሩለት አምላክ ነው ያላችሁ። የያዛችሁትም የተጠጋችሁትም ይህን አምላክ ነውና እግዚአብሔር በዚህ አምላክ ጥላ ውስጥ እንድትሸሸጉ ስላደረጋችሁ በእውነት እድለኞች ናችሁ። እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ይጠብቃችሁ። ይሄ በጣም በመሃል ስለገባው እጅግ በጣም በክርስቶስ ፍቅር ይቅርታ ጠይቃለሁ። በጣም ይቅርታ። እዚህ ውስጥ ያላችሁም በጣም ይቅርታ። ከሁላችሁ ታናሽ ሲሆን አንዳንድ ጊዜ ታውቃላችሁ አይደል? በጣም ይቅርታ ገብቼ ሐሳባችሁን አናትቢያችሁ ነውና ማውራት የጀመርኩት። ስለናንተም በእውነት በጣም ይቅርታ አላለሁ። እግዚአብሔር ሁላችሁንም ይጠብቅ። ሰላም ሁኑልን። ሰሙዬ እንኳንስ አሁን አይደለም ድሮም ያው እኔ ቤት ያንተ ቤት ነው የነበረው። እኔ በጣም ባንተ ነገር በጣም ደስተኛ ነኝ እና ምንም ስታወራ የምጣፍጥ ቃል ነው ካፌ የሚወጣው። የሚያናድዳቸው ሰዎች አሉ። የምናደዱት እንግዲህ ያው የታወቀ ነገር ስለሆነ ማውራት አስፈላጊ አይደለም እና በእንትን ብትሉ ጥሩ ነው። ብታስቡ ብታስተውሉ ጥሩ ነው። አንዳንዶች ከዝም ብላችሁ የማይሆን ነገር ከታች እንትን የምትሉ የምትጽፉ እንግዲህ አስቸጋሪ ነው። እናንተ ላይ ምንም ሐሳብ አልሰጥም። እግዚአብሔር ይስጣችሁ፣ ተባረኩ ነው እሱ ላይም ሆነ ማንም ሰው ላይ ማለት ነው። ግን እንደ ሰው አስቡ። ጥሩ አይደለም። እንደው መንፈሳዊ ሰው እንኳን ባትሆኑ እንደ ሰው አስቡ አንዳንድ ጊዜ እና ጌታ ኢየሱስ ይባርክ። ሰሙዬ ጥሩ ነው ያወራኸው። አቤ አንተ ምንም ነገር አላወራህም። እስኪ አውራ። ሳውራኩ ይወርዱኝ ነው ለምን እንደሆነ እኔ እንጃ። እስቲ ሐሳቤ ስሙ። ያያየሁት ስለሆነ መጨረሻ ነው የምንጣላው። እንደውም በብርቱን አንድ ጊዜ ሚውት አድርግልኝ አቤ። ይቅርታ ሶሪ። አቤ ታወራለህ። ለምን ነው የምታስወርዱት? ሰው ምንድነው የሚከብረው? ማን ነው በዚህ ማለት ነው?
አበበ ከናንተ ጋር ሐሳቡ ስለተቃረነ ማስወረድ የለባችሁም። እሺ ይሄ ክርስቲያናዊ አይደለም። በቃ ሰው አትከተሉ ካለ ሚለውን ቀጥሎ ያለውን እንስማ። ሄኖክ ሰሙን ሰማን አይደል? በቃ የሰሙን ምክር ሰምተናል፣ እረፉ ብሎናል። ቤቱን ለምን አዘጋ? አይዘጋም። ለምን እኛም ማናወራ? እሺ ለምንድን ነው እኛም ማናወራ? ሰው ከገሰጸ በኋላ ምን አስወራክ? በቃ እኛም ትተናል አይደል? እኛም ማናወራ። እኔ ምክር ከሆነ ከሰሙን ማንስበት እኔ ምንድን ነኝ? አሁን ሰሙተና ከሰሙ ሰማን። የሁሉ ምክር ምን ያደርጋል? አንድ ሰው ሲሆን በቃ ባንድ ሰው ተለወጠ። ባንድ ሰው ተለወጠናል። እንደምን ሌላ ቤት ከፍታውራ። እሺ ካወራ ለምን ወንድሜ ቤት ማወራ? ከዚህ በላይ ምክር አለ እንዴ? በቃ የወንድሜ ቤት ነው አወራለሁ። ሐሳቤን ተረጅን ማኪ እሱም ሐሳብ አንድ ጊዜ እሱም ምስጥና ሐሳብ ምስጥና ሄኒ ቤትን ተቆጣጣር። አቤ ጀምሯል ሐሳቡን። አቤ ወንድሜ ነው እኮ አቤም ወንድሜ ስለሆነ ወንድማማቾች ነን በእናታችሁ። ኦኬ እሱ ካወራ በኋላ ላይ ማኪ በእውነት እንከባበር፣ ተባረኩ። አይ ምንም መጥፎ ነገር እኮ አይናገርም እኮ አቤ እኮ እኔም ማቀው የሚወደው ሰው ስለሆነ መጥፎ ነገር አይናገርም። አቤ ሐሳብ እግዚአብሔር ቃል እናገርናል። ከሰሙ ተነስቼ ጌታ ይባርክ ብየዋለሁ። ምክንያቱም ኢየሱስን እንመልከት፣ ኢየሱስ በእኛ ውስጥ ይንገስ በሚል ነው። እሱ መጀመሪያ እንብለው በሚል ነውና እግዚአብሔር ይመስገን በክርስቶስ ኢየሱስ የዳነው እውነት አለ፣ የዘላለም ሕይወት አግኝተናል። ይሄን ክርስትና ማንም አያረጋግጥልኝም። እኔና አብ ብቻ በክርስቶስ ኢየሱስ ያገኘሁት ሕይወት የሚያረጋግጥልኝ እሱ ነው። ክርስትናዬ ማንም ሊሰጥ ግን ምንድነው እዚህ ቲክቶክ ላይ ያየሁት ቅድም ያው ከግርግሩ ራሱ ይሄ የሰውነት ባህሪ ያለባቸው ሰዎች አሉ። ሰው ቢያጠፋ የማይገስጹ ሰዎች አሉ። ኢየሱስ ያልነገሰባቸው አሉ። በቃ እኔ ሳያቸው ኮሜንት እንኳን ስንጽፍ አንድ ኮሜንት በምንጽፍበት ይሄ እኮ አግባብ የለውም ስትል የሚያጠፉብህ ክርስትና እነሱ የሚሰጡህ እነሱ የሚነሱህ። እኛ የምንለውን ካልደገፍክ አንተ ጴንጤ አይደለህም፣ እኛ የምንለውን ከደገፍክ ደግሞ ጴንጤ ነህ የሚሉ ሰዎች አሉ። እንደዚህ አግባብ አይደለም። ይሄ አባቶች ትምህርትም አይደለም፣ ከመጽሐፍ ቅዱስም የለም። ይሄ ጳውሎስን እንኳን አሳዳጅ ብለው ሳይቀበሉ ሲቀር ተውት ተብሎ ይሄ ሊያሳድን የመጣ አይደለም ብለው ሲሉት ነው ከወገኖቹ እንዲጨመር ከሐዋርያት ጋር እንዲጨመር ያደረጉት። አንዳንዱ ነገር ላይ በማስተዋል ብንሄድ ነገ ወዲያ ይቆረቁርናል። ለልጆቻችን የሆነ ነገር አትርፈን እንድንሄድ። ይሄ ቲክቶክ ላይ ያለ ነው ምድር ላይ የሚወርደው። ቲክቶክ ላይ ያለ ጥላቻ ምድር ላይ ይወርዳል። እኔ የሆነ ሰው ትክክል አይደለም ስል እንዴት እሱን ትቃወማለህ ብለው የሚሉ ከሆነ እኔ ኢየሱስን የሚነካብኝ አልወድም። ለኢየሱስ ጠበቃ እየቆምኩ አይደለም። ያገኘሁት እውነት ስለሆነ ያገኘሁት ወንጌል ስለሆነ በዚያ እውነት ትክክል አይደለም ስል ከኛ ወገን አይደለም ማለት ይቅር። ይሄ ግርግሩ የመጣ ከዚህ የተነሳ ነው። ግሩፕ የተያዘው ከዚህ የተነሳ ነው። ከዚህ የተነሳ ስለሆነ ብንረጋጋ አቤ አሁን ግለሰብ ተኮር ከምናደርግ አሁን በተፈጠረው ግርግር ማን ነው ያተረፈው? ማን ነው የተጠቀመው ነው? አሁን የሆነ ግለሰብ ተሳስቶ አይደለም። ግርግሩ ከዚህ የተነሳ ነው የመጣው። ግሩፕ ከመፍጠር የተነሳ ነው የመጣው። አሁን አይደለም። አሁን ኮዙን ሳይሆን የምናየው ማን ነው ተጠቃሚ እየሆነ ያለው? ይሄንን ነገር እንዲፈጠር መጀመሪያውኑ በቋፍ ለቁጭ ብሎ የጠበቀ ኃይል አለ። ይሄ ኃይል ተጠቃሚ እየሆነ ነው። ይሄ ኃይል የወንጌል አማኞችን መበታተን የሚፈልግ ኃይል አለ። ይሄ ምንም መደባበቅ የለብንም። አሁን አንድ ግለሰብ ላይ ከሄድን ይሄ ግለሰብ ሲነካ ትላላችሁ፣ ይሄ ግለሰብ ሲነካ ትላላችሁ። ያ እሱ ላይ አይደለም። እኛ አሁን ግለሰቡ አይነካም ተነካም እኔ የሚያስጨንቀኝ ነገር የለም። ነገር ግን የአንድ ግለሰብ ጉዳይ አይደለም። ይሄ ነገር የፕሮቴስታንት የሚያክል ተቋምን ለመበተን አጀንዳ ተሰጥቶ እየተሰራ ነው ያለው። በዚህ ላይ ተጠቃሚ የሚሆን ኃይል ተፈጥሯል። ተጠቃሚ የሚሆን ኃይል ተገኝቷል። ይሄ ኃይል ግርግሩን እየተጠቀመ ቤት እየከፈተ ደስታና ሳቅ ሆኖለታል። ይሄ ምንድነው? ይሄ እንዲቆም ለምን አናስደርግም እንዴ? አይነካም የሚባል ግለሰብ የለም።
ካጠፋ አጥፍታል ሊባል ይችላል። የሱ ደጋፊዎች ጨዋሉ ተብሎ ደግሞ የሆነ ነገር ውስጥ መግባት የለብንም እና ግን ይሄ አሁን የተፈጠረው ነገር ለወንጌል አማኙ ለፕሮቴስታንቱን የሚጠቅም ነው ወይስ የሚጎዳ ነው? ይሄ ነገር ይጎዳን። እኔ መሰረተ ክርስቶስ ነኝ እና መሰረተ ክርስቶስ ስለሚርቃት አንዲ መካነ ኢየሱስ ነበረች እና ስለሚርቃት መካነ ኢየሱስ ለምን መሰረተ ክርስቶስ አትሄጅም? ለምን የሶስት ሰርቪስ ታወጫለህ? የሶስት ባጃጅ ለምን ታወጫለህ? በየሁዱ በየቀኑ ፕሮግራም ሳል ለምን መሰረት ደብዳቤ ጽፈንሽ መሰረተ ክርስቶስ አትሄጅም ተብላ የመጣች ልጅ ያውቃሉ። እዚህ ባህር ዳር ላይ እርስ በርስ መሰጣጣት አለ ምድር ላይ። ግን ቲክቶክ ላይ አጀንዳ እየተያዘ አንዷ ሴት እዛ አንዷ ሴት እዚህ ግሩፕ ተፈጥሮ ምንንጣጥስ ከሆነ ችግር ይፈጥራል፣ ምድር ላይ ችግር ይፈጥራል። ይሄን መቆም አለበት ነው። አንድ ወንጌል ነው። እኔ ሰሞኑን ቃል እየመጡ ሲያሰለጥን ነበር። የሰለጠኑት የአብያተ ክርስቲያኑ መካነ ኢየሱስም ነበር አብሮ ሰለጥን። ትምህርቱ በጣም ወዶት ሁሉም አብያተ ክርስቲያን አንድ ላይ ሆኖ ነው አብረው የሚያደርጉት ህብረት የሚያደርጉት። የአመታ የ6 ወር ህብረት አላቸው። አይ እኛ መካነ ኢየሱስን አንመጣም አይሉም። አብረው ነው ህብረት የሚያደርጉት። ሰዎች እንኳን ቀደም እንዳልኩ የመሰጣጣት መሰረተ ክርስቶስ ለመካነ ኢየሱስ እንደ ቦታው ሁኔታ ታይቶ ይሰጣል። ምክንያቱም ያ ሰውዬ እንደ ህብረት ማግኘት ስላለበት ያቺ ልጅ ህብረት ማግኘት ስላለበት ግዴታ ስለሆነ ቲክቶክ ላይ አሁን ቢሆን እኔን አልተረዳኸኝም አቤ። በትክክሉ የተረዳኸኝ አይመስለኝም። እኔ ይሄ ግርግር የተመቸው ኃይል አለ። ይሄ ግርግር የተመቸው ኃይል ደግሞ ከውጭ ያሉት ብቻ የውጭ ያሉት ችግር የለውም። ቤት ውስጥ እኛ ጋር አሉ የምንላቸው የወንጌል አማኞች ይሄ ግርግር የተመቻቸው አሉ። በጣም ማለት ነው። በጣም መጀመሪያውኑ አድፍጦ የተመቸቁ እንዲህ አይነት ነገር እንድነሳ የሚፈልጉ የወንጌል አማኞች አሉ። እኔ እሱ ላይ ነው ትኩረት እንድሰጥ የፈለኩ ያለሁት እንጂ ሌላ ነገር አይደለም። ይሄ ነገር ቤት እየተከፈተ ይሄ ግርግሩ ተመችቶ በሉትራንም በኩል ሊሆን ይችላል፣ በፔንቴኮስታልም በኩል ሊሆን ይችላል። ነገር ግን ይሄ ግርግር የተመቸው ኃይል አለ። ይሄ ነገር ይቁም። ገንጣይ አስገንጣይ ፕሮቴስታንትንም በትናል አትችሉም እኮ። ፔንቴዎችም እንደዛ ብትሯሯጡ፣ ሉትራኖችም ብትሯሯጡ አትችሉም። ከንቱ ሩጫ ነው። ምንድነው የዶሮ ሩጫ ከምንም ማያልፍ ነው የሚባል ተረታል። እንደዛ አይነት ነገር እኮ ነው ዘንድሮ። አሁን እንደው ዘንድሮ ገና ዘንድሮ እንደተፈጠረ አይነት ነገር በታትኛ አስቀምጠዋለሁ አይነት ነገር እንዴ! ይሄ ነገር ነው አሁን ትኩረት ሊሰጠው የሚገባው። የሆነ ግለሰቦች ስህተት ይሰራሉ፣ ሰው ናቸው፣ እየተራመዱ ነው፣ እየሄዱ ነው ያሉት። ሲራመዱ ሲሄዱ የሆነ ስህተት ሊፈጥሩ ይችላሉ። ግለሰብ ጉዳይ ሳይሆን ነገር ግን ይሄ ግርግር የተመቻቸው አሉ። በጣም ደስ እያላቸው ሉትራን ሳይሆኑ አሁን ሉትራን የሆኑ በዚህ ግርግር ተጠቃሚ ሊሆኑ፣ ፔንቴኮስታል ሳይሆኑ አሁን ግርግሩን ተጠቅሞ ፔንቴኮስታል የሆኑ ይሄ ነው አሁን አደጋ እየፈጠረ ነው። ይሄ ነገር መቆም አለበት። ቤት እየተከፈተ አንድነትን ካልሆነ ፍቅርን ካልሆነ ልዩነትን ለመስበክ የምትጋጋጡ ሰዎች ወይንም ደግሞ የሆነ እንደው በጨዋነት መልክ አስመስላችሁ ፕሮቴስታንቱን ፔንቴኮስታሎችንና ሉትራኖችን ወይንም ደግሞ ሪፎርምዶችንና ሜቶዲስቶችን እንደዚህ እናጋጫለን አይነት ነገር ለዲቤት ሁሉ አሁን አንድ ትልቅ ሰውዬ ዲቤት ልጥራው በዚህ ጉዳይ ብሎ ስል ይሄ ልክ አይደለም። ተው ዲቤት አይባልም። በቃ ወይ እንወያይ እንጨዋወት፣ ልዩነታችን እንደዚህ ነው። እንደዛ ካልሆነ በስተቀር የሆነ ዌስተርን ዓለም ላይ የሰለጠኑ ናቸው። እኛ እኮ ገና ጠግበን እኮ ምሳ በልተን ለራት የምናስብ ህዝብ ነን። በእነሱ ጭንቅላት ደረጃ የኛን አይኪው በእነሱ ልክ ለክቶ እንደዛ እናድርግ ለማለት ማሰቡ ስህተት ነው። እሱ ላይ ነው ትኩረት ተሰጥቶ እንዲወራ ነው። ለምን መሰለህ? ይሄ እኮ ግለሰቦች ያነሱት ጥያቄ ነው። እዚህ ላይ የሚሯሯጠው የሆኑ ሁለት ሰዎች ያነሱት እኮ ነው የሚሯሯጠው። እሺ ማን ነው ያነሳው? ቤተክርስቲያን ምድር ያለችው ነው። አሁን ግለሰቡን እንትን ማለት አትችልም። ግለሰቦችን ማስቆም ነው የሚቻል። ይሄ ሐሳብ እንዳይነሳ ግለሰቦችን ማስቆም ነው። ተው ማለት እዚያም ቤት ተው፣ በቃ ተው እናንተ እዚህም ቤት ተው ማለት ነው። ተው ካልተባለ ካልተው ሁለቱም ተያይዞ ይፋፋማል፣ ይሄዳል፣ ይቀጥላል። ሁለቱም ማስቆም ነው ያለብህ ሄኖክ። ሁለቱም እናንተም ተው እነዛም ተው ማለት ነው። ሁለት ግለሰቦች አንስተውታ እነሱም ማስቆም ነው ሄኖክዬ። ተባረኩ። አዎ ልክ ነው።
አሁንም ቢሆን እኔ እያወራሁ ያለሁት ከጠዋቱ ጀምሮ ሉትራኖችን እንደብድብ አይነት ነገር በጣም በጣም መጥፎ አካሄድ ነው። ሉትራኖች የወንጌል አማኞች ናቸው። አልዳኑም ብሎ ተናግሯል። አልዳኑም ብሎ የተናገረ ነገር የለም። ማንም ሰው ሉትራንን አልዳኑም ብሎ የምናገር የለም፣ የተናገራቸውም የለም። ምን አሁን ነው እንደ ግርግር ተጠብቆ ሉትራኖች አልዳኑም ብሏል ተብሎ የሚወራ? እኔ እንደ ራሴ ልንገራችሁ አይደል? እንደ ራሴ እኔ ሰው ሁሉ ቃለ ሕይወት እንደውም እፈልጋለሁ፣ መብቴ ነው እኮ አትሄዱ ማለት እችላለሁ። ይሄ ታዲያ እኔ አንድ ግለሰብ ስላልኩኝ ጦርነት ቲክታክ ላይ ማምጣት አግባብ ነው? አግባብ አይደለም እኮ። እየተፈለገ ያለው ነገር አለ። ከዚህ በስተጀርባ ጥቅማ ጥቅም የሚፈልጉ ሰዎች አሉ። ምናልባት ጭርስ ልባቸው አካታው ስጠፋባቸው እችን ነገር እየተጠቀሙ ነገሩን ማጦዝ የሚፈልጉ ሰዎች አሉ። ይህ ምንም ጥቅም የሌለው ነገር ነው። ጥቅም የሌለው ነገር ነው። እኔ ይቁም፣ በቃ ይቁም። አጀንዳው ይበቃል። የሚያራምድ አካል ከዚህ በኋላ ሌላ ተልዕኮ አለው ተብሎ በዛ ደረጃ መታየት አለበት። ሉትራንም ሆኑ ፔንቴኮስታሎችም ሆኑ ሜቶዲስትም ሆነ ሪፎርምዶችም ሆኑ የትኛውም ማለት ነው የወንጌል አማኞች ናቸው። ልዩነት ለነው ትራዲሽን የራሳቸው ትራዲሽን የያዙ ናቸው። የነሱ ትራዲሽን የአንዱ ከአንዱ ጋር ጦርነት የሚያስነሳ አይደለም። በቃ የኛን ትራዲሽን ወቁልን፣ እሺ እናውቃለን። የኛንም ወቁልን። እንደዛ መማማሩ ነው እንጂ የሚሻለው እና እሱን ነው እያወራሁት የቆየሁት ከጠዋቱ ጀምሮ ማለት ነው። ግን ሐሳብ መስጠት የሚፈልግ ሰው ካለ አንድ ሰው ስዩም እንዴት ገባ ዛሬ እዚህ ቤት? ስዩሜ ምንድነው? አንተ ደግሞ ስዩም ምን ልታረገው ነው የምታስገባው? ናውጣ ስዩም ኦርቶዶክስ ነው ነው ሲውጣ እኔ አይደለም ማን ያስገባው? እኔ አይደለም። እስኪ ማውራት ነው። እኔ አይደለም ያስገባው። እኔ አይደለም። አይገባም። ለምን የሚገባው እንዴ? ምን ሊያደርግ ነው የሚገባው? በእኛ ቤት ጉዳይ ራሳችንን እናወራለን። ሌላ ውጪ ለምን ይገባል? አዎ፣ ግን አንድ ሰው ማን ነው? መስፍን መናገር ፈልጓል መሰለኝ። የወንጌል አማኝ ነኝ መስፍኔ? አዎ፣ ወንጌል አማኝ ነኝ። እሺ፣ ሐሳብ መስጠት ከቻልክ ሐሳብ ሰጥ። እኔም ሰላማችሁ በዚህ ትበል። እኔ በጣም ረጅም አላወራም። የሰው ሐሳብ ስለገዘኝ ምናልባት ጥሩ ምክር ነበር የተሰማውና እንደው እግዚአብሔር ሰሞን ስለተጠቀመ ደስ ብሎኛል። መጠቀም የምትፈልጉ ሰዎች እንደነ ካላችሁ ብንጠቀም መልካም ነው። በዚህ ፍጭት በዚህ ግርግር የምጠቀመው ምናልባት ሰይጣን ሊሆን ይችላል ብዬ አስባለሁ። መጨረሻ ውጤቱን መጽሐፍ ቅዱስ አንድ ቦታ አንብቤ ልቀጥል ትንሽ ነገር ብቻ ነው የምለው። መጽሐፍ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። አንደኛ ላይ ትዕቢተኛ ዓይን፣ 2 ሐሰተኛ ምላስ፣ 3 ንጹህ ደም የምታፈስ እጅ፣ 4 ክፉ ሐሳብ የሚያፈልቅ ልብ፣ 5 ወደ ክፋት የምትሮጥ እግር፣ 6 በሐሰት የምናገር ሐሰተኛ ምስክር፣ 7ኛ እግዚአብሔር በጣም የተጸየፈው በወንድማማች መካከል ጠብን የሚዘራ እግዚአብሔር በጣም ይጸየፈዋልና እኛ በጣም አብረን የሚያምርብን ማለት ነው። አንድ ላይ በወንድማማቾች የኖርነው ነው የሚያምርብን። እኔ መካነ ኢየሱስ ቤተክርስቲያን ነው ከልጅነት ያደግኩበት። በጣም በሚያስገርም ሁኔታ ግን በስራ አማካኝነት ትንሽ ከአካባቢ ወጣ ብዬ መካነ ኢየሱስን በአካባቢው ላይ ስላላገኘው ኤምኬሲ ላይ በዋና ጸሐፊነት ያገለግልኩ ነው የቆየሁት ረጅም ጊዜ። አሁን ዘንድሮ የመጣው እንደዛ አይነት ነገር አልሰማሁም እና አብሬያቸው ያሳደግናቸው አብረን ያደገን አብረን ያቃተትን አብረን ጸለይን መሃል ላይ ገብቶ እንደዛ አይነት ነገር ተዘርቶ ዘንድሮ ለኛ ሪስ መሆን አይገባም። እኔ የሰማው ሐሳብ በጣም ተመችቶኛል። ረጅም ባላወራው ደስ ይለኛል እና እግዚአብሔር በጣም ይጸየፈዋል ይያለ ነው እና እሱ ነገር ላይ ባንሄድበት ረጅም ባንሄድ ለሰይጣን በር ባንከፍት ደስ ይለኛል። ይሄንን ሐሳብ ስነሳ በቦታው ነበር። ከሚገርማችሁ ነገር በጣም ትልቅ ሰው የተባለ ሰው ነው ጥንስሱ ገና ከመነሻው እና አቃቸዋለሁ። በቃ እዚህ ጋር አሁን ሰውም ስም መጥራት ጥሩ አይደለም አልጠራም። ግን እንደዛ አይነት ነገር ላይ ደግሞ አስፍቶ የፌስቡክ ምንድነው የቲክታክ ማድመቂያ ያደረጉ ሰዎች እግዚአብሔር ይቅር በላቸው ነው የምንለው እኛ ጴንጤዎች። እግዚአብሔር ይማራቸው። ፍቅር ነው የሚሻለው። እንስማማ፣ ወደ አንድነት እንምጣ። መጨረሻው ተጠቃሚው ዲያብሎስ ነው ስንለያይ። አንድ ስንሆን ግን የሚጎዳው ራሱ ነው። አመሰግናለሁ። ተባረክ ወንድማችን። ዳዊት አለ። ዳዊት ሐሳብ ስጥ እስኪ ዳዊት።
ማኪ በቃ ዘግቼ ልወጣ ነው። ሀሳብ መስጠት እናት ምትኩ እናት ሀሳብ ሰጥተሻል ቅድም ወይስ ሀሳብ መስጠት የምትፈልጉ? አይ እኔ ዘግቼ እወጣለሁ። ዳዊት ትንሽ ጠብቀኝ ብሎታል። አንድ ሀሳብ መስጠት ይቻላል? ኧረ ሁለትም ትሰጣለህ፣ ችግር የለውም መቀጠል ትችላለህ። ሀሳብ ከሌለች በእኔ ጨርሼ ልውጣ ብዬ ነው። አይ ሀሳቡ ምንድነው? ግርግር ማንን ይጠቅማል ለሚለው ርዕስ ግርግሩ ለትምህርት ከሆነ ጠቃሚ ነው። ምክንያቱም የእግዚአብሔር ቃልም እንደሚል ሰይጣን ሊያበጥር እህሉን ስንዴውን ከእንክርዳድ ሊለይ እንዲለይም እግዚአብሔር ይሄን ነገር በዚህ ውስጥ እንክርዳድ ከስንዴው ከትክክለኛው ስንዴ የሚለይ ነገር ይኖራል። ይሄ ያለው ግርግር ነገሮችን ለማጣራትና በእውነት ከሆነ እንደ እግዚአብሔር ቃል ከሆነ ጠቃሚ ነው ባይነኝ። ምክንያቱም አትንኩኝ አትንካን ከተባባልን የእግዚአብሔር ነገር ይጠፋል። ዋናው እዚህ ጋር የተተከለ አይነቀልም። ይሄን ማወቅ አለብን። አንድ ጠንካራ የጌታ ቃል እንደሚናገረው ቤቱን ከአለት ላይ የሰራ የፈለገ ጎርፍ ቢመጣ ከቦታው አይንቀሳቀስም። ነገር ግን ከአሸዋ ላይ የሰራ ሰው ያው አሰራሩ ድሮም መሰረት ስለሌለው ሊነቃነቅና ብዙ ነገር ሊሆን ይችላል እና ግርግሩ ሊያንጽ ይችላል ብዬ አስባለሁ። ምክንያቱም በዚህ ውስጥ መታረም ያለበት መታረም ሊኖርበት ይችላል። ብዙ ነገሮች ሊስተካከሉ ይችላሉ ብዬ አምናለሁ እና ግርግር ግዴታ የሰይጣን ነገር ነው ብለን ማሰብ የለብንም። ግርግር ከተነሳ ያን ነገር ከእውነት ጋር በማነጻጸር ትርፍ የሆነውን ነገር ማይረባ የሆነውን ነገር ቆሻሻ የሆነውን ነገር እንደ እግዚአብሔር ቃል ያልሆነውን ነገር ለማስወገድና ለማበጠርና ንጹህ ለመሆን ይረዳል ብዬ አምናለሁ። ምክንያቱም በህይወታችን እንደ የእግዚአብሔር ቃል እንደሚለው ነገራችን መፈተሽ አለበት። ሁሉ በእግዚአብሔር ፊት ግልጽ ነው። በእግዚአብሔር ፊት የታየ ነው። በቀን የሚመላለስ ቀን ነው፣ የሚታይ ነው። ስለዚህ እነዚህ የሚታዩ ነገሮች በእንደዚህ በሚታዩ ነገሮች ላይ ማውራቱና መነጋገሩ ግርግር የመፍጠር ሁኔታ የሚለውን በአግባብ ከሆነ ልንማርበት እንችላለን፣ ልንማማርበት እንችላለን፣ ልንስተካከልበት እንችላለን የሚል ግምት አለኝ እና ብዙዎቻችን